ውዶቼ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ደህና ናችሁ አላችሁ? እና ይህን ቪዲዮ ከሞል ከመውጣቴ በፊት ነው የቀረጽኩላችሁ፣ ግን እያወራሁ ነው የቀረጽኩላችሁ። ድምጽ የለውም ግን በሪከርድ ገብቼበታለሁ። እና ያልኳችሁ ያለሁት ልወጣ ነው፣ ሴትዮዬ ሞል ልሄድ ነው ብላኛለች እና ልሄድ ነው እስከ መጨረሻው አብራችሁ እያልኩ ነው። እና ቁርስ አልበላውም፣ ቁርሴን ልበላ ነው ምናምን እና እዚህ ጋር ለእናንተ እያስረዳው እየለፈለፍኩ ነው። የሆነ ሰዓት ሳየው ድምጽ የለምና እያስረዳዋችሁ ነው። እዚህ ጋር ልወጣ ነው ምናምን፣ በዚህ ወጣ በዚህ ገባ እያልኳችሁ ብቻ ምንድነው እያልኩ የነበረው ነው። ውጡ፣ ማዳም እንውጣ ካለቻችሁ ውጡ፣ ቤት አትሆኑ፣ ባገኙት አጋጣሚ ወጣችሁ ተዝናኑ ምናምን እያልኩ ነውና እያወራውላችሁ ነበር። በደስታ እንውጣ ስትለኝ ጠዋት ላይ ነበርና እንውጣ ስትለኝ ብቻ እንደዛ ነው እያልኩ ያለሁት። ቁርስ ልበላ ነው እዚህ ጋር ውዶቼ። ይኸው አሲር ብርቱካንና ቶስት ደግሞ ኑቴላ ቀብቼው ማለት ነው እየበላው ነው ቁርሴን። ቶሎ ቶሎ የላ ስትለኝ ልበላ እንትን አልኩ፣ ተዘጋጀው እዚህ ጋር እየበላው ነው። እና በልቼ ከተነሳ በኋላ ይኸው አባያዬን በምታዩት መልኩ ለብሻለሁ። እያወራው ነበር የሰራሁላችሁ። ምን ያደርጋል ለብሼ የተዘጋጀውን ክፍሌ ያለሁት ያው እንደዚህ ነው የምንወጣው። ለብሼ ምናምን ተዘገጃጅቼ ይኸው እየጠበቅኳት ነው ማለት ነው። አጋጣሚ ሆኖ ሳንወጣ ዙሁር አዘነ፣ ሰግጄ ነው የወጣሁት እና ይኸው ለብሼ ተዘጋጅቻለሁ። ልጆቼ በምታዩት መልኩ እምር ብሎብኝ እያልኩ እያስረዳኋቸው ነበር። እና ስትወጡ እንደዚህ አይነት ጫማ ልበሱ። ሞል ስትሄዱ፣ ሀዲቃ ስትሄዱ እንደዚህ አይነት ጫማ ምቾት ስላለው እንደዚህ አይነት ጫማ ልበሱ፣ ለእግራችሁ ምቾት። ብዙ ረዥም ሰዓት ስትሄዱ ይሄ ምቾት ስላለው ይሄ ጫማ እንደዚህ አይነት ጫማዎች አሉ፣ ብዙ አይነት ሽፍን ጫማዎች፣ እንደዚህ አይነቶቹን ልበሱ ስትወጡ ከሴትዮዋችሁ ጋራ እያልኩኝ እያስረዳኋችሁ ነበረ። ምን አባቱ እንደሆነ አላውቅም፣ ድምፁ ሳይለንት ሆነና እንደገና በሪከርድ ገባሁላችሁ። እያስረዳኋችሁ ከሆነ አያችሁ እና እኔ ምን እያልኩ ነበረ እዚህ ጋር እንደዚህ አይነት ጫማ ልበሱ። እኔ የሆነ ጊዜ ከዚችኛ ብዙም ሌላ ቦታ ሞል ብዙም አልሄድም ነበር። ከዚችኛ ሴትያዬ እወጣለሁ በአብዛኛው እና ልክ የመጀመሪያ ጊዜ ነይ ስትለኝ ሞል ምን አይነት የቤቱን ጫማ የሀማም ጫማ ለብሼ ነው የሄድኩት ሞል ላይ እና አየችኝና ምንም አላለችም። ሌላ ጊዜ በቀጣይ ጊዜ ስንሄድ ሁልጊዜ ሞል በምንሄድ ሰዓት ለምትለብሺው ጫማ ግዢ እንደዚህ አይነት ጫማ ብላ ብር ሰጠችኝ። ከዛ በሰጠችኝ ብር ጫማ ገዛውበት። ያ ጫማ አሁን ተበላሽቶ የለም ከላስ። ይሄ አሁን ያሳየኋችሁ ሌላ ነው እና በቃ ይሄን እያስረዳኋችሁ ነበር። ስትወጡ እንደዚህ ልበሱ፣ እንደዛ ልበሱ፣ እንደዚህ ሆንኩኝ ብዬ የሆንኩትን ገጠመኝ የሀማም ጫማ ለብሼ የሄድኩትን ፓርቲ እያስረዳኋችሁ ነበር እና እያሳቀኝ ማለት ይኸው እያልኩ እያወራሁ እና ይሄን ይመስላል ልጆቼ። አልወጣሁም። ይሄ ሁሉ ለፈልፎ ሳልወጣ ነው ተዘጋጅቼ እየጠበቅኳት ሴትዮዋ እና ይኸው እዚህ ጋር የሚይዛት ቦርሳችን ናት። ብር ደግሞ ለማንኛውም ብዬ 35 ብር ይዣለሁ ቻትና ለማንኛውም ለክፉም ለደግም ይሄ የሆነ ቡና እንኳን ካማረኝ ይሄ ያስኳት ማለቶችን ብር እና በቃ ይሄ ነው። ከዛ ይቀጥላል ቪዲዮ። ወንዶች እንዴት ናችሁ? ደህና ናችሁ? ዛሬ እንደምታዩ እንግዲህ ሞል ሄጃለሁ። ከመጀመሪያው ጀምሬ ከቤት ጀምሬ ቀርጬላችሁ ልወጣ ብዬ ምናምን ቪዲዮ ድምጽ የለውም እና በቃ ደብረኝ እና ሞል ይደናል። ዛሬ ደግሞ ሐምራ ሞል ነው። በጣም ነው የሚያምረው ሐምራ ሞል ደግሞ ይሁት እንደ መቅረጽ ያስፈራል ልጆቼ፣ በጣም ነው የሚያስፈራው ጋይስ። መቅረጽ በጣም ያስፈራል። እናንተ ምንድን ናችሁ ግን? እንደኔ ናችሁ ወይስ እኔ ገና አዲስ ስለሆንኩ ነው የሚያስፈራኝ? ጋይሶች ይህ እንግዲህ እንዴት እንደሚያምር
እያያችሁ በደንብ ጎብኙ ባትመጡ። ውዶች እንግዲህ ለራሴ ይሄን ገዝቻለሁ፣ ቡና ገዝቻለሁ። ይሄን ይመስላል እና ጋይስ ለራሳችሁ ጊዜ ስጡ። ይሄው ቡና አዝዤ ብቻዬን እንግዲህ ቁጭ ብዬ እየጠጣሁ ነው እላቸዋለሁ። ያው ቁርስ በልቼ ስለመጣሁ ሌላ ነገር ብቻ ቡና አልጠጣሁም ነበረ ከቤት ማለት ነው። ቡናዬን ቁጭ ብዬ አጣጥማለሁ። እንግዲህ ብዙ ዞርኩኝ፣ በነገራችን ላይ በጣም ብዙ ዞርኩኝ፣ እግሬን ደከመኝ ታውቃላችሁ። እና በቃ ሴትዮዋ እስከምትደውል ድረስ ብዬ ቡና አዘዝኩኝ ራሴ። ከዛ ውሃ ጠምቶኝ ነበር፣ ውሃ እንትን አልኩኝ። ከዛ እሱን ጠጣለሁኝ ማለት ነው ውዶቼ። እንግዲህ እንደዚህ ነው የምንወጣው እዚህ ሀገር ጋይስ። ይህን ይመስላል ጋይስ። እና ማዳማችሁን እንውጣ ስትላችሁ ሞልም ይሁን ሀዲቃም ይሁን የትም ይሁን ወታችሁ አየር ለመቀየር ሞክሩ። ዝም ብላችሁ ቤት ላይ አትታፈኑ። አንዳንዴ አእምሮን እንትን ማለት ጥሩ ነው። ጭንቀታችሁ ሁሉ ነገራችሁ ነው የሚጠፋው እንደዚህ ወጣ ስትሉና ወጣ በሉ። ብዙ ልጆች አላችሁ አሁን ኑ እንሂድ ስትባሉ ኑ እንውጣ ስትባሉ ለስራው ስትሉ ለማዳም ስራ ስትሉ አልሄድም የምትሉ አላችሁ ማለት ነው። ላ ወላሂ ለምን? እኔ በጣም ነው መውጣት የምወደው። በነገራችን ላይ በጣም መውጣት እወዳለሁ። ሴትዮዋ አሚና ሞል እንሄድ ነው ትሄጃለሽ ካለችኝ ገና ተናግራ ካፏ ሳጨርስ እውላታለሁኝ ማለት ነው። በፊት ገና የመጣው አካባቢ አልሄድም እላት ነበረ ስራ ምናምን። እሷ ግን አዲ ሄደሽ መተሽ ትሰሪያለሽ ነው የምትለኝ። እኔ ደግሞ ምን አግብቶኝ ነው በሰው ቤት እንሂድ ስትለኝ አልሄድም ብዬ የሆነ ጊዜ ቀርቻለሁ። ከዛ በኋላ ብታየው ማለት ነው ጠየቀችኝና አልሄድም ካልኳት በኋላ ትተውኝ መምጣት ጀመሩ ማለት ነው። ከዛ በኋላ በቃ አሁን ሁሌ ስትጠይቀኝ አሚና ሞል እንሂድ፣ አሚና እዚህ እንሂድ፣ አሚና እዛ እንሂድ ስትለኝ ተነስቼ ብድግ ብዬ ነው የሚሄደው። ሀዲቃ ግን አልወድም። ሀዲቃ ለምን እንደሆነ አላውቅም። አልወድም ብዙ። አንዳንዴ ነው ሀዲቃ የሚሄደው። ሞል ነው የምወደው። እኔ ሞል በጣም ነው የምወደው። ሞል ደስ ይላል። እንደ ሞል የሚሆን ነገር እኮ የለም። እና እናንተ የምትወዱትን ታውቃላችሁ። ብቻ ሴትዮዋችሁ ኑ ውጣ ካለቻችሁ ምናምን አብራችሁ ወጥታችሁ ፈታ ለማለት ሞክሩ ውዶቼ። እንዴ ከሊ ወሊ የማዳም ስራ እንደሆነ አያልቅ፣ የኛ ጉልበት ነው የሚያልቀው ውዶቼ። ስለዚህ ወጥታችሁ ፈታ በሉ ቁም ነገር እና ቡናዬን እያጣጣምኩ ነው። መክፈት እችላለሁ፣ መብቴ ነው። ማን ይከለክለኛል? ኒቃቢስት አይደለም። ግን የሚያዩኝ ሰዎች መጀመሪያ ለምን ተሸፈነች አሁን ለምን ተከፈተች እንዳይሉ ለዛ ነው ሼም ይዘኛል እንጂ እኔ ኒቃቢስት አይደለሁም ውዶቼ። ግን ያለሁበት ሀገር ያው እንደዚህ ተሸፋፍናችሁ ነው የምትወጡት። እኔ ስወጣ በቃ ለምጃለሁ። ግዴታ እንደነሱ እንደዚህ ለብሼ ነው የምወጣው እና በምችለው አክል ይኸው ፈታ እያልኩ ነው። ኒቃቡን አትዩት፣ እንደዚህ እንግዲህ ተረማመሰ ወደ ላይ። በምችሉት ያክል ማዳማችሁ ውጣ ካለቻችሁ ወጣችሁ ፈታ በሉ። የሆነ ነገር ማዘዝ ፈልጌ ነበረ ኩኪስ ምናምን፣ ግን የለም አለኝ። እዛ ወደ ሌላ ቦታ ደግሞ ሄጄ መግዛት አልፈልግም። ይቅር፣ መቅበጥ አያስፈልግም። እችን ቡናዬን ከጠጣው አይምሮዬን ፈታ ፈታ ካረኳት በቂ ነው። እና ዛሬ የመጣንበት ሞል ማለት ነው በጣም ነው የሚያምረው። ሀምራ ሞል ይባላል። ባለፈው የቀረጽኩላችሁ እንትን ነው ምን ነበረ ስሙ? አጥያፍ ሞል ነበር። የዛሬው ደግሞ ሀምራ ሞል ነው። እና ከመጀመሪያ ጀምሬ ሴትዮዋ የላ ካለችኝ ሰዓት ጀምሬ ቀረጽኩላችሁ ማለት ነው። ከቤት ሳልወጣ ቁርሴን ስበላ አባያ ስለብስ ምናምን ያለውን ነገር ብቻ ቀድሜ ትንሽ ነገር ቀርጬላችሁ ገብቻ ያለው ለካ ሳይለ ምን እንደሆነ አላውቅም፣ ድምፅ የለውም። እና ብቻ ያው ሞል ከሄድኩኝ በኋላ ነው ቆራርጬ የቀረጽኩላችሁ እላችኋለሁ ውዶቼ። ወታችሁ ፈታ ፈታ በሉ፣ አትጨናነቁ በማዳም ስራ። ኑ እንሂድ ካለቻችሁ ብድግ ብላችሁ እሺ ብላችሁ ወላሂ ወታችሁ ለምን ፈታ አትሉ? ቀልዳላችሁ እንዴ? እኔ
በማርያም ቤት አእምሮዬን እንትን ልበል እንዴ? ባገኘኋት አጋጣሚ ወጥቼ ንፋስ መቀየር አለች። ከአሮጌ አየር ወደ አዲስ አየር እና ከኔ ጋር እንደተዝናናችሁ ተስፋ አረጋለሁ ውዶቼ። አዲስ ጀማሪ ነኝ። ላይክ አድርጉ። ቪዲዮን ሲጀምሩ ላይክ በማድረግ ጀምሩ ጋይስ። አበረታቱኝ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ ደግሞ ግዴታ ነው። ላይክ ትልቅ ዋጋ አለው ውዶቼ። ላይቭ ላይ ስገባ ራሱ ብዙ ጊዜ እናገራለሁ። ላይክ ትልቅ ዋጋ አለው እና ላይክ አድርጉ። ለብዙ ሰው ዩቱብ ራሱ ሼር ያደርገዋል። ላይክ አድርጉ ላችኋለሁ ውዶቼ። ኢንሻአላህ በቀጣይ ቪዲዮ እስክንገናኝ ወይም ደግሞ በቃ በቀጣይ ቪዲዮ እስክንገናኝ ውዶቼ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ